አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊ እንዴት ናችሁ? ሰላም ሁሉ አማን ከሚቀር አልሐምዱሊላህ ሰላም ነኝ። አላህ ሱብሃነሁ ወተዓላ ሀገራችን ኢትዮጵያን ሰላም እንዲሰጠን ያድርግልን። እንዴት ናችሁ ፋሚሊ? ከኔ በኩል አልሐምዱሊላህ ሰላም ነኝ። እንግዲህ ዱባይ ላይ ሙቀቷ ዋው ዋው እያስላለች ነው። እንደዚህ ጥርብ እያደረግን እየሰራን ያለ ነው። አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ ታዲያ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ማለት ነው አጠር መንጠር ያለች እንትን ላወራችሁ ነው የመጣሁት። በስደት ላይ ዓለም ላይ ያለነው እህቶቼ አላህ ሱብሃነሁ ወተዓላ አላህ ይጠብቀን። ሁላችንም በያለንበት አላህ ጥላ ይሆነን፣ አላህ ይጠብቀን። ከሰዎቻችንንም አላህ ሱብሃነሁ ወተዓላ ፍቅር መሀባል ላይ ይስጠን ረብል ዓለሚን። እና ወላሂ ትናንትና ያው ወጣ ብዬ ነበርና የሆነ እንትን አይቼ ማለት ነውና ስደት በጣም ነው የሚያስጠላው ከምላችሁ በላይ ማለት ነው። ስደት ላይ ሆነን በጣም ነው የሚያስጠላው። ለምን ናም እሺ ፋሚሊ፣ ያው እንግዲህ በስደት ዓለም ላይ ያላችሁ ያው ትረዳላችሁ። በመሀል እያቋረጥኩ ነው ሪከርድ የማደርገው ማለት ነው። ስደት ላይ ወላሂ ብዙ ችግሮች፣ ብዙ ገጠሞች ያጋጥሙናል። አላህ ሱብሃነሁ ወተዓላ ደግሞ ይሄንን አላህ ጥላ ይሆነን፣ አላህ ይጠብቀን እላለሁኝ ማለት ነው። ትናንትና የሆነች ልጅ ማለት ነው እንደዚህ ልጅ እዛ እንደኔ ልጅ ነው የምትይዘው ማለት ነው። እና ወላሂ በጣም ነው እኔ ለራሴ በጣም ነው የተሰማኝ። ስደት ምን ያህል ዋጋ እንደሚያስከፍል እያየ ነው በሁላችንም ማለት ነው። ስደት ላይ ብዙ ዋጋ እያስከፈለን ነው ያለው። ስለዚህ ይሄንን ደግሞ ስደት ላይ ብዙ ዋጋ እየከፈልን እያለ እዚህ ላይ ደግሞ እኛ በሰው ቤት እንደዚህ ዋጋ ከፍለን እየሰራን ይሄ ደግሞ እንደዚህ ቪዲዮ ቀርጸን መላክ ደግሞ ወላሂ ቀላል እኮ ነው። 10 ደቂቃ 5 ደቂቃ የማይፈጅብን ነው። ስለዚህ በዚህ እንኳን ጠንክረን እንድንሰራ በሀገር ውስጥም በውጭ ሀገርም ያላችሁ እህት ወንድሞቼ ብንጠናከር አፏን ይቅርታ፣ ያው ስለሸፈኩ ነው። ደግሞ ልጆቹ አሁን ደግሞ መተው እንዳያቋርጡኝ ብዬ ለሰሰበ ብለው ማለት ነው። እና እራስ በራሳችን ተጠናክረን ብንሰራ ምን ይመስላችኋል እላለሁ። ትናንትና የሆነች ልጅ እንደዚህ ልጆቿ ሲሄዱባት ሻንጣዋን ረስታ ያ ሴትዮቱ ምን ያህል እንደጨፈችባት አትጠይቁኝ። ምን አለበት ሻንጣ ላይ ባዶ ሻንጣ ልብስ ነው ያለው፣ ሌላ ምን ይኖረዋል? ወርቅ ይኖረዋል ወይስ ምንድን? እኔ በጣም ነው ወላሂ ገረመኝ ማለት ነው። እና ከዚህ ደግሞ አላህ ወላሂ ጥሩ ሰዎች አላህ ያጋጥመን። ጥሩ ናቸውም ሲባሉ ነው እነሱ ደግሞ እማናቃቸው ማለት ነው። በጣም አስቸጋሪ የሆኑ ማለት ነው። በዚያው ሙቀት ላይ ነው የሚቀርጽላችሁ ማለት ነው። አንዳንዴ ያው መቀየሩ ጥሩ እንደው ብዬ እና እህቶቼ አላህ ይጠብቀን። ከዚህ አላህ የተሻለ ኑሮ አላህ ይስጠን እላለሁኝ። እንጃ ስደት ላይ ብዙ ችግሮች እያሳለፍን እያለን ሲኖር ከምን ደግሞ እራሳችንን ይሄንን ችግር ይሄንን እንትን ማሳለፍ የምንችለው ማለት ነው። እና እንበርታ፣ እንጠንክር እላለሁኝ። ሰብስክራይብ፣ ላይክ በማድረግ ደግሞ ሼር በማድረግ ራስ በራሳችን እንተዳደግ እላለሁ ፋሚሊ። ዋው ወላሂ የኔ ፋሚሊዎች እኮ ኮመንት ለምትጽፉልኝ ሁሉ ደግሞ በጣም አመሰግናለሁ። በጣም ከመላችሁ በላይ ማለት ነው። በጣም ወላሂ ልጅ ደግሞ ይዘን እንደዚህ እንኳን ልጅ ገብቶብን አይደለም በቤታቸው ለራሱ ስንት እየተባለ ነው። ያው እንግዲህ አላህ ሱብሃነሁ ወተዓላ ከዚህ አላህ ይጠብቀን። ያ ሰላም ሙቀቷ ዘንድሮ ደግሞ አላህ በረድ ያለ ከከዛ ያድርግልን። ዘንድሮ ሙቀቷ ኃይላናት። ወንድ ልጆች በውጭ የሚሰሩ ምስኪን በጣም እኔ እንደው እኛስ መቼም ሴቶቹ አንድ አፍተው ወላሂ
የተወሰነ ሰዓት ኩሽናም ሆነ የትም ቦታ ፋን አለ፣ በፋን ነው እንጠቀማለን። በውጭ የሚሰሩ ወንድ ልጆች ያ ረቢ እንዴት ይችላል? ወላሂ እንዴት ከምላችሁ በላይ እኔ በጣም ወላሂ የሚያሳዝኑ ምንድነው ውጭ የሚሰሩ ወንድ ልጆች ማለት ነው። እንዲህ እየተቃጠሉ እንዲህ ወላሂ በቃ እንዲህ እየተቃጠሉ እያለ እየሰሩ ያ ረብ አላህ ሱብሃነሁ ወተዓላ በረከት ብራቸውን በረከት አላህ ያደርግላቸው ያ ረብ። ተምሬ ወላሂ ለነሱም ለኛም እንደው በቃ ያልታሰበ ርዝቅ ይስጣል። እኔ እንጃ ያስቡ ነው። በዛ ላይ ደግሞ እያያችሁ ነው የስደት አለ ብሩ ለምንድን ነው የማይበረክተው? ጋይስ የኔ ብቻ ነው ወይስ የሁላችሁም ነው? በረካ የለውም ወላሂ ምንም ነገር በየት እንደሚወጣ ምንም አናውቀውም። ተምሬ ነው ወላሂ። እኔ አሁን ስንት ዓመቴ በስደት ዓለም ላይ አንድ ወላሂ እዚህ ቦታ ቤት እንኳን የለኝም። ግን አልሐምዱሊላህ ያው ልጆችን እያሳደጉ ስለሆነ አላህን አመሰግነዋለሁ። ልጆችን ያው እያሳደጉ ስለሆነ ማለት ነው ወላሂ አልሐምዱሊላህ ረብል ዓለሚን ማለት ነው። እና ጋይስ አላህ ሱብሃነሁ ወተዓላ ጥንካሬን ብረታቴን አላህ ይስጠን እላለሁ። መልካም